ያረጋችሁት ያላችሁት የድብብቆሽ የህፃን ልጅ አራ ብሩክ እኔ ዛሬ መጀመሪያ ለምን ዲስሪስፔክት ላደርጋችሁ እችላለሁኝ። እዛ ቦታ ላይ ሆነ የለባት ሀይሚ ነበር። አረ መፍታም እየተጫወተ ነው እንደናንተ መፍታም ጨዋታ ነው ያዘው። ምንድነው አራት ነገር ልክ ስላልሆነ እነሱ ላይፋቸውን ይኑሩበት። ጀስት ከላይፋቸው ውጡላቸው። ሁለተኛ ጊዜ ዲስሪስፔክት እንዳደረግ ነው እንዴ መጠራት ያለባችሁ ሁለቱ ብቻ ነው እንጂ እነዚህ ምድረ ልጣጭ ምን ለመሆን ነው የመጡት? ዛሬ ደግሞ በድጋሜ ምን ለመሆን ነው አራቱን አንድ ላይ የሚጠራ? መፍታ ራሱ ጨዋታ ነው ያዘው። እናንተ እውነቱ ስነግራችሁ እንዴ ለማስታረቅ እንደዚህ ነው እንዴ? ከካሜራ ጀርባ አውርቶ ጨርሶ ነው እንጂ ማምጣት ያለበት እዚህ ጋር ሀይሚም ሌላ ቃል እሱም ሌላ ቃል መነጋገር ምንድነው ትርጉሙ? በእናታችሁ ኧረ ፈጣሪ ያለው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ ዛሬም በጣም በሚያስጠላ ሁኔታ ነው የመጣን ያለ ነው። ምን ማድረግ እንዳለብን አላቅም። እኔ እንጃ። ጮዋን ተናግረን እኔ እንጃ። አሁን ከአቅማችን በላይ የሆነ ይመስለኛል። እና የእውነት ሲነግራችሁ ማለት ነው በጣም ነው የሚደብረው። አሁን ላይ ብዙ ጊዜ ስራ ነው ይስሩ መቀየር አለባችሁ ማደግ አለባችሁ ምናምን እያን በጣም ብዙ ጊዜ ጠበቅናቸው። የታለ እኔ እኮ ለሰው ክብር እንዴት አይኖራችሁም የሚለው ነገር በጣም ነው የገረመኝ ዛሬ ደግሞ ማለት ነው። ቤተሰብ በእርግጥ መፍታ ተናግረዋል። ይሄ ቃል ጠባሳው ነው የሚቀርባቸው ታው እያለ ነበርና አዎ ይሄ ቃላቶች እኮ መቼም ይሄ ቃላቶች ነገ ቆርጦ አይወጡም ከዚህ ከቻናላችሁ ላይ እንደዚሁ ነው የሚቀመጥላቸውና ለምንድን ነው የዛሬን ብቻ ያሰቡዋሉት? የነገስ ህይወታችሁ ይሄ እኮ ነገ እንትን ነው ህይወታችሁ ላይ እኮ እሱ እኮ እንዲህ ብሎኝ ነበር፣ እሱ እኮ እንዲህ ተብሎ ነበር፣ እዚህ እኮ እንደዚህ እሷ እኮ እንዲህ ብላኝ ነበር፣ እሷ እኮ እንዲህ ብላኝ ነበር የተባባሉ ህይወታችሁ ላይ በጣም ያልተጠበቀ ነገር ይፈጥራሉ ማለት ነው ነገ ላይ። አሁን ምን የሰው እንትኑ ልጣጭ የሰበሰቡ እያመጡ እንዴ መደማመጥ የሚባል ነገር የለም እናንተ። መከባበር የሚባል ነገር ሀይሚ ደግሞ በጣም እያስመሰለች ነው። ልጁ ምንም ያውቀው ታሪክ የለም። እሷ ራሷ ናት። ወይኔ ስንት ከፍላለት ነው በመድኃኔዓለም። ብሩኬ ስንት ከፍሎለት ነው እንደዚህ የተጓተቱ የሚመጡ? ስራ የላችሁም በነገራችን ላይ። ይሄ ሚዲያ ተጠቃሚ የሆኑ ሰዎች አንዳንድ ጊዜ በጣም ነው እንትን የሚሉኝ፣ በጣም ነው የሚደብሩኝ። ማለት በቃ ስራችሁ እንደዚህ በዚህ መሸቀል በዛ መሸቀል ብቻ ነው እንጂ የተከበረ ስራ ያላችሁ አይመስለኝም። የምሬን ነው የምላችሁ። እንዴት ነው ሰው ቀን በቀን ተመሳሳይ ወሬ ለማውራት የሚገናኙ እንዴ? ወሬ ከሌላችሁ ካሜራ ለምንድን ነው የሚደቅኑ? ትላንትናም ብለናል። መድህነ ለምን ነው የምላችሁ ቪዲዮ ራሱ ባይለቁ ምን አለ? ማን አስገድዷቸው ነው ቪዲዮ ራሱ ማያዝ አይጠበቅባቸውም እኮ ይሄ ማያዝ አይጠበቅባቸውም ቪዲዮ። በቃ ማለት ሰው ልጅ ላይ እየተጫወቱ ነው፣ ሰው ቀልብ ላይ እየተጫወቱ ነው፣ በሰው ሊና እየተጫወቱ ነው። መከባበር የሚባል ነገር አለ። ምን አለ ሰው ልጅን ቢያከብር ብሩኬም ሆነ ሀይሚም ሆነች ምን አለ ተከባብሮ ተዋዶ እሷ ዝቅ ሳትደረግ እሱ ዝቅ ሳይደረግ ነው። አንድ ቀን ሳይሰደቡ ነው እስከ ዛሬ የቆየውትና ለምንድን ነው ክብር ያ ሁሉ ክብር የት ገብቶ ነው ዛሬ ላይ እንደዚህ ማናናቅ የመጣ? የምሬን ነው ምላችሁ። በህይወታችሁ ላይ ማለት ነው ሶስተኛ ሰው ስታመጡ ወይም ደግሞ በህይወታችሁ ላይ የሆነ ሰው አዲስ ሰው በህይወታችሁ ላይ ሲመጣ በቃ መከባበር የሚባል ነገር ይጠፋል። ሀይሚም ብሩኬ ነበር ብሩኬም ሀይሚ በጣም ነበር የሚያከብራት። የገረመኝ ደግሞ አንድ ንገራችሁ ውድ ቤተሰቦች፣ የሀይሚ ታላቅ እህት ማለት ነው። ታላቅ እህት ምን አለችው?
አንቺ የሚበጅሽ ታውቂያለሽ። አንቺ በጣም ብልጥ ሰው ነሽ እንዴ! ዝም ብለሽ አይነት ሰው ሳይሆን ማምጣት ያለብሽ ለህይወትሽ የሚጠቅምሽ ሰው ማምጣት ነው አለብሽ እንጂ እንደዚህ አይነት ሰው አይጠቅምሽም ሊሆን ይችላል። እግዚአብሔር ነው ምላችሁ። ሀይሚ ቆም ብለሽ አስብና አስተካኪ፣ ነገሮችን አስተካኪ ማለት አለበት ወይንስ ቆም ብለሽ አስብና በቃ ለህይወቴ ይጠቅመኛል የምትይ ሰው አምጪ ማለት እኮ በቃ ሀይሚ ሌላ ሰው ሌላ ህይወት እንድትይዝ አሁን ብሩኬና እቺ አሁን እውነት ፍቅረኛሞቼ የሆኑ ምናምን እንደዛ ነገር ነው። ለሰው የተመሰለ ሰውም የመሰላችሁ ያላችሁ እንደዛ ነው ማለት ነው። እንግዲህ ይሄ ነገር የገረመኝ ይሄ ነው። ሲቀጥል ደግሞ ሀይሚ ምንም ማለት ሰው የምታመጣ የለም እዚህ ጋር ያስታውቃል። 100% ለድራማ ለስራ ምናምን እንደዚህ እንደሚጃጃለው የህፃን ጨዋታ እያደረጉ እንደሆነ ያስታውቃል። ግን ይሄ ነገ እንዳይጸጽታችሁ የምሬን ነው ምላችሁ። ህይወታችሁ ላይ የማይጠፋ ጠባሳ ጥሎ ነው የሚያልፈው፣ እርግጠኛ ነኝ። የምሬን ነው ምላችሁ። ይቺ ደግሞ ምን ቤት ናት እንደምትሆነው? በኢየሱስ ክርስቶስ ምን ያለ እንትን ብላ ብትቆመው እጇን ይውት። በኢየሱስም እጇን አርፍም እንደ እሱ ለምሳሌ አሁን ኪስ ውስጥ ጨምረዋል። ምን ያለ ራሷን ችላ ብትቆም የእግራምን እንትን እየጠላለፈች ምናምን ቁምጣ ለብሳ ምናምን እኛ ላይ ልጣጭ የሙዝ ልጣጭ ጭማቅ የሆነች ቶ ውሻ። እኔ የገረመኝ ይሄ ነው። እኛን አከብሩም እንዴ? እኛን አከብሩም እንዴ? አሁን እዚህ ጋር ምን የመሆን ነው? ካሜራ ደቅ ነው እንደሚሆን በኢየሱስም በጣም ነው የደበረኝ። የምሬ ነው ምላችሁ፣ ከምነግራችሁ በላይ ከቃል በላይ ነው የደበረኝ፣ ከአቅሜ በላይ ታውቃላችሁ እንዴ። ብሩኬና ሀይሜን እኮ እንደ አይናችን ብሌን ነበረ ምናያቸው ምናከብራቸው ምናምን እና እንዲህ መሆን ግን ተገቢ ነው? ለነሱ ለህሊናችሁ ለአእምሯችሁ እንደዚህ መሆን ጥሩ ነው ብለው ያስባሉ እንዴ? ለሰው ህሊና ሲባል ምንድን ነው ማለት ያለባቸው? እኔ በጣም ነው የገረመኝ። በጣም ነው የገረመኝ። ከነሱ ማይጠበቅ ነገር አንዳንድ ጊዜ ማለት ነው ከሰው ልጅ ማንጠብቆ ነገር ስታገኙ ይገርማችኋል። እና የሀይሚና የብሩኬ ደግሞ በጣም ልይት ሆነ። በቃ ሀለ አይደለ ህግ የጣሴ ነገር በቃ ከሰው በላይ አለ አይደለ። እኛ ነን እነዚህ ልጆች ዛሬ እንደዚህ ከፋ እንዲህሉ እዚህ ቦታ እንዲቆሙ እዚህ ቦታ እንዲደርሱ ብዙ ዋጋ የከፈል ነው። በጣም ብዙ ዋጋ የከፈል ነው እኛ ነኝ። የምሬን ነው ምላችሁ። እኔ ራሴ ይሄ ብዬ ባልናገርም ብዙ ነገር ግን ዛሬ ላይ ደግሞ እነሱ የሆነ ከፍታ ሲያገኙ የሆነ ፌመስ ሲሆኑ ታዋቂ ሲሆኑ ትንሽ ሲኖራችሁ እንደዚህ መሆኑ በጣም ነው የገረመኝ። የምሬን ነው ምላችሁ። ከዚህ በላይ ብኖራችሁ ከዚህ በላይ ከፍ ብሉስ ሰውን እኮ ውሻ ነው የሚያደርጉት ማለት ነው። አሁን ህዝብ እንደዚህ አይነት እንደዚህ መወዳችሁ የሚያከብራችሁ ሰውን እንደዚህ መናቅ ነው እኮ ይሄ መናቅ ነው። የምሬን ነው የምላችሁ። ሰው ልጅም መናቅ በቃ እንደዚህ የምወዳችሁ ኦዲየንሳችን እንደዚህ ተሰቃይቷል፣ እንደዚህ አዝኖብናል ብሎ ይሄ ነገር ማቆም አለባችሁ። እንደዚህ ማለጣጠፍ እንደዚህ ህግን የጣሴ ነገር ምፍታም ደግሞ በጣም ነው የሚገርመው። እስቲ ተጣሉ ይላል። እሱ የሚያደርገውም ድራማ ነው፣ እርግጠኛ ነኝ ከነሱ ጋር እንዴ። ትላንትና አይተው የለም እንዴ? ዛሬ ድጋሜ ምን ለመሆን ነው የሚጠራቸው? እነዚህ ምድረ ልጣጭ ምድረ ጭማቂ ሆኑ እንዴ። ሀይሚና ብሩክን ማስታረቅ ከፈለገ እኮ ሁለቱም ለብቻ ለብቻ አውርቶ ከካሜራ ጀርባ አውርቶ በቃ ለመታረቅ ካሜራ መደቀን። እነሱ ያዙት መታረቅ ሳይሆን ጨዋታ፣ ንግግር፣ ከነሱ ማይጠበቁ ነገሮች ማውራት ምናምን በጣም ነው የሚያስጠላ። ክርስቶስንም በጣም ከምንነግራቸው በላይ ብለን ምላሳችን ደርቋል። ዛሬ ላይ የሰው ንቀት በቃላ። እኔ እውነት ስነግራችሁ ምንድን ነው የተማርኩ መሰላችሁ ከነዚህ ልጆች? በቃ ማንም ሰው ስታከብሩ ክብር እንደማታገኙ በቃ አለ አይደለም። አሁን ለምሳሌ እኛ ብሩኬና ሀይሚን በጣም ነው የምናከብራቸው፣ በጣም ነው የምንወዳቸው።
ስለዚህ ማንም ሰው ውደዱም አክብሩም፣ በቃ ክብር ስጡም መውደድም ስጡ፣ የፈለገ ነገር ብትሰጡ ከሰው ልጅ ምንም ነገር እንደማታገኙ ነው የተማርኩት። የምሬን ነው የምላችሁ። ምንም ነገር አሁን ብሩኬና ሀይሚ ከኦዲየንስ ፍላጎት በላይ ነው የተጃጃሉ ያሉት፣ ከኛ በላይ በቃ አለ አይደለ? ኧረ ተው 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 ተው፣ ምን የሚሉ ነው አሁን? በጣም ነው የሚያዛዝነው። የምሬን ነው የምላችሁ። በጣም ነው ያዛዘንኩት። በጣም ነው ልቤን የተሰበርኩት በበኩሌ ማለት ነው። በጣም ነው ያስደበሩ። ብቻ ምንም ማድረግ አንችልም። በቃ ምንድነው ከኛ የምጠበቀው አሁን ላይ? የራሳችሁ ጉዳይ የራሳችሁ ጉዳይ ነው። የታረቁ ቀን ይታረቁ፣ የጨረሱት ቀን ይጨርሱ ማለት ብቻ ነው ከኛ የምንጠብቀው። ብሩኬና ሀይሚ በምነጋገሩበት ነገር ግን አንዳንድ ቶክቶከሮች መድህነ ለምን ብሩኬ ሀይሚ ሰደበ፣ ሀይሚ ያልሆነ ቃል ተናግሯታል፣ ለምንድን ነው ሀይሚ እናት አይደለችም፣ ሀይሚ ሴት አይደለችም፣ ለምን እንዲህ ይላታል በሚለው እያሉ ሙሽዬ ሲዘግዝቁ፣ ሙሽዬ ላው ላይ ምን ብዬ ልነግራችሁ? ክርስቶስን ነው ምላችሁ። በጣም ሲዘቀዝቁ ነበር። እሷም እናት አይደለችም እንዴ? ሴት ልጅ እናቱን ቢያከብር ኖሮ ሀይሚን ያከብራታል ነበረ። እናቱን ቢወድ ኖሮ ሀይሚን ይወዳታል ነበረ። አረ በእናታችሁ በማረም እንዲህ አታደርጉ። ወይኔ ብሎ ካደረጉኝ ጥፍት ከዛ አደረጉኝ። ምንም ማድረግ አልችልም። ይሄ ሳይ ቀርቶ ነው ወይ ብሩኬ እንደዚህ ምጃጃለው? ሀይሚስ ብትሆን ሙሽዬን ከሷ እጅ በልቶ ጠጥቶ ስንት ነገር ከሷ ጋር አሳልፎ ስንት ነገር መክራ ዛሬ ላይ ብሩኬ እኮ እዚህ ጋር ካሜራ መጃጃል በጣም ያስነበረና ህዝብ እኮ ነው እሱ ነው የሚደብረው። ቪአይፒ ይሻላችኋል ተሰላፊ ከምትሆኑ መሄድ ያለብን እኛ ነው። ሃይሚ ና ሃይሚ ና ነገርኩ እኮ ብሩክ ልጅቷ ማለት ነው ሌላ ሙድ ውስጥ ናት። እሷን ተዋት፣ እግዚአብሔር ተዋት። ሁላችሁም ያደረጋችሁ ያለ እኔ ገብቶኛል። በቃ አስተሳሰቧ ገብቶኛል። ተዋት። እሺ ዘን ከዛስ ተውኳት። እሺ ከዛስ መጣች። ንዝንዝ ነው፣ ሌላ ምንም አዲስ ነገር የለም። እሺ ተውኳት። ከዛስ በቃ ትሂድ። ታጠጣው ዛፉ ማውራት አለብኝ። እሺ ምንድነው የምታወራት? እሺ በቃ ሊድ ላቁመው ቪዲዮ። አቁሙ።